አደገኛው ጦር እርምጃውን ጀመረ። የኢትዮጵያ ከፍተኛ ባለስልጣናት በግንባር በሻዕቢያው ሜዳ ጨዋታው ተጀመረ። እሾህን በእሾህ የዘመናት የኢሳያስ ብሂል ነው። ሻዕቢያ በቀጥታ ኢትዮጵያን ከወጋበት ጊዜ አስቀድሞም ሆነ ከጦርነቱ በኋላ ለዘመናት የሚከተለው ዘዴ በዋናነት ኢትዮጵያን በውስጥ ችግሮች ማባላት፣ ውሃ የማያነሳ ጥያቄ ያላቸውን ታጣቂዎች መደገፍ፣ ብጥብጥን ስፖንሰር ማድረግና በኢትዮጵያ ሜዳ ግጭትን መጥመቅ ሲሆን ነገሩ እስከ ቅርብ ጊዜ ድረስ ይሰራ ነበር። አሁን ግን ነገሩ ያበቃ ይመስላል። በተለይም ኢትዮጵያ የዘመናት የመብት ጥያቄዋን አሰብን ማንሳት ከጀመረች ወዲህ አስመራ በጭንቅ ከርማለች። አሁን ይባስ ብሎ አንድ አስደንጋጭ ነገር ተሰምቷል። በኤርትራ ሜዳ በአሰብ ምድር ኳስ ይዞ የሚጫወተውና ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ እያንቀሳቀሰ ነው። የኤርትራ መንግስትም በዚሁ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችት አድርጓል። የነገሩን ጡዘት ያጋጋለው ደግሞ ከሰሞኑ በጌታቸው ረዳና ሬድዋን ሁሴን የሚመራ የኢትዮጵያ መንግስት ቡድን ወደ ቡሬ ግንባር መውረዳቸው ነው። አሁን የኢሳያስም የሻዕቢያም ሙቀት አይሏል። አስመራ አደገኛ ማዕበል እየጠበቃት ነው። አሰብም ወደ ባለቤቷ ልትመለስ ይመስላል። ለመሆኑ የቀይ ባህር አፋር ዲሞክራሲያዊ ድርጅት ማን ነው? አደገኛው እንቅስቃሴስ ምንድን ነው? ሻዕቢያ ለምን ተርበተበተ? የአሰብ ጉዳይስ ምን ይሆናል? ሰሞነኛ አብጠርጥሮ ያስቃኛችኋል። እስከ መጨረሻው አብራችሁን ዝለቁ። ለዘመናት ሲድበሰበስ የኖረው ወሳኙ የመብት ጥያቄ በጠቅላይ ሚኒስትሩ ፊት አውራሪነት ወደፊት ከመጣ ወዲህ እንዲህ አይነት ወሳኝ እርምጃ በኢትዮጵያ በኩልም ሆነ በቀይ ባህር አፋር ዲሞክራሲያዊ ድርጅት በኩል አልተወሰደም ነበር። በእርግጥ ሻዕቢያ ቀደም ብሎ ያረጀ ያፈጀ ጦሩን ወደ ድንበር ሲያስጠጋ የነበረ ሲሆን ኢትዮጵያ በግልጽ ምላሽ አልሰጠችም ነበር። አሁን ግን ጌታቸው ረዳና ሬድዋን ሁሴን የሚመሩት የጀኔራሎች ቡድን ወደ አሰብ ምድር ወደ ቡሬ ግንባር ለቅድመ አሰሳ ገብቷል። የሰለጠነው ጦርም ወደፊት መግፋቱን ተያይዞታል። የቀይ ባህር አፋር ዲሞክራሲያዊ ድርጅት በአሰብ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስት ወቅትም ጠንከር ያሉ ወታደራዊ ድጋፎችን ያገኝ ነበር። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ዳንኪላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እየተንቀሳቀሰ ነው። አሁን ደግሞ ይህ ድርጅት ለ3 ወራት ያሰለጠናቸውን ወታደሮች ለመጀመሪያ ጊዜ ማስመረቁን ይፋ አድርጓል። ድርጅቱ በቀጣይ በተለያዩ ግንባሮች ስልጠናውን እንደሚቀጥል አሳውቋል። ኢሳያስ የኤርትራ አፋሮች ብቅ እንዳይሉ ለዘመናት ሲያጠምደው የከረመው ፈንጅ መክኖበታል። ኤርትራ ኢትዮጵያ ውስጥ ያለውን ፌዴራሊዝም ለዘመናት እንደ ጦር ስትፈራውና ስትቃወመው የኖረችውም ለዚህ ነው። ለምን ካልን ደግሞ ኤርትራ የኢትዮጵያን ፌዴራሊዝም የምትቃወመው የአፋር ማንነት ተጠናክሮ በመውጣት የኤርትራን አንድነትን ከመናድ አልፎ የአሰብን ወደብ ስቦ ወደ ኢትዮጵያ ስለሚያመጣ ነው። አሁን ያለው ፌዴራሊዝም በኢትዮጵያ ውስጥ ከቆየ የአፋር ማንነት ይጠናከራል። ያ ከሆነ ደግሞ በአካባቢው ያሉት አፋሮች በሙሉ ተስበው ከኢትዮጵያ አፋር ጋር ይቆማሉ። በአጭሩ የቀይ ባህር ከ1000 ኪሎ ሜትር በላይ ርዝመት ያለው ድንበር ወደ ኢትዮጵያ የመምጣት እድሉ ሰፊ ነውና ኢሳያስ ይህ ስለሚገባው ነው ለዘመናት የኢትዮጵያን ሰላም ሲያደፈርስና ሲያበጣብጥ የኖረው። የቀይ ባህር አፋር ታጣቂ ቡድን መነሻ ምክንያቱ ምንድን ነው? በአሰብ ግዛት የሚኖሩ አፋሮች ከኢትዮጵያ ከተነጠሉ በኋላ ሻዕቢያ ለ30 ዓመታት የገፍ ሲፈጽምባቸው ኖሯል። ለእነሱ መብት መከበር ዘበት፣ መሰረተ ልማት ህልም ሆኖ ከርሟል። ከወራት በፊት እንደውም በኤርትራ ላይ አስቸኳይ እርምጃ እንዲወሰድ በኤርትራ የሚገኙ አፋሮች ለዓለም መንግስታት ጠይቀው ነበር። በተለይም ደግሞ የኤርትራ መንግስት በአፋር ህዝብ ላይ የሚፈጽመው ርኅራኄ የለሽ ጥቃት ዓለም አቀፉ ማህበረሰብ እንዲያስቆም አሁን ሰልጣኞችን በገፍ የሚያስመርቀው የቀይ ባህር አፋር ዲሞክራሲያዊ ድርጅትና ነዋሪዎች ተናግረው ነበር። የኢሳያስ መጨረሻ አሁን ይበልጥ እየቀረበ ሲሆን የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት በዳንካሊያ ክልል በአፋር ህዝብ ላይ
እያደረሰ ያለውን መንግስታዊ የሽብር ዘመቻ እንዲከላከል በወቅቱ አስቀድሞ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቅርቦ ነበር። በአቶ ኢሳያስ አፈወርቂ ፈላጭ ቆራጭ አገዛዝ ኤርትራ ወታደራዊ የጦር ሰራዊት ሆናለች። በጭቆና በስደትና በወንጀል የተጠመቀ አምባገነን ስርዓት የዓለም አቀፍ ህግጋትንና የሞራል ሳይንስን የጣሰ ነው ብሏል። ከ1993 ዓ.ም ጀምሮ በኤርትራ የሚኖሩ የአፋር ህዝቦች ላይ ስልታዊ የተቀናጀና የዘር ማጥፋት ፖሊሲ ይፋዊ በሆነ መልኩ ዘርንና ባህልን የማጥፋት አደጋ ተጋርጦባቸው ኖሯል። የኢሳያስ መንግስት በአፋር ሰላማዊ ዜጎች ላይ ግድያ እንዲፈጸም በተደጋጋሚ ስፖንሰር አድርጓል። በግዳጅ መሰወር፣ የጅምላ እስራትና ለረጅም ጊዜ በማይታወቅ ቦታ እስራት ይፈጽማል። ወጣቶችን ለሀገር አቀፍ አገልግሎት በሚል በግዳጅ ወደ ወታደራዊ ካምፕ ይወስዳል። ሆን ተብሎ በቀይ ባህር አካባቢ የሚገኙ የአፋር ክልል ስትራቴጂካዊ ግዛቶችን ህዝብ እንዳይኖርባቸው ለማራቆት በርካታ ሰዎችንም አፈናቅሏል። ማሰቃየት፣ አስገድዶ መድፈርና ሌሎች ኢሰብአዊ ድርጊቶች መፈጸማቸውም ተረጋግጧል። የኢሳያስ አገዛዝ የአካባቢው ነዋሪዎች ልባቸው ወደ ኢትዮጵያ ነው ብሎ ያስባል። ይህ ብቻ ሳይሆን አሰብ የሚገኝበት አካባቢ በመሆኑ ነዋሪዎችን ማራቅ ይፈልጋል። የኤርትራ መንግስት በአፋር ህዝብ ላይ እየፈጸመ ላለው ወንጀል ዓለም አቀፍ ማህበረሰብ ነገ ሳይል ዛሬ፣ ቀጣይ ዓመት ሳይሆን በዚህ ዓመት በአስቸኳይ በኤርትራ መንግስት ላይ ወታደራዊ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወሰዱ በአስቸኳይ ጥሪ ያቀረበ ሲሆን የጥሪው ግልባጭም ለኢትዮጵያ ደርሷል። ኤርትራ ቀስ በቀስ በህዝቦች ጥያቄ እየተናጠች ሲሆን ኢሳያስም የመጨረሻ መፍጨርጨሩን ተያይዞታል። ይባስ ብሎ ታጣቂ ቡድኑ ምላሹ ሲዘገይ ወደ እርምጃ ገብቷል። የነጌታቸው ጉብኝትና የታጣቂ ቡድኑ እርምጃን ምን አገናኘው? የነጌታቸው ረዳና ልዑኩ የድንበር ጉብኝቱ ተጧጥፎ ቀጥሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፌዴራል ከፍተኛ ሚኒስትሮች፣ የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ጉብኝት እያደረጉ ሲሆን ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘውን የቡሬ ግንባር የጎበኙ ሲሆን ዛሬ ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ግሪፎ በምትባል ቦታም ጉብኝት እየተደረገ ይገኛል። በጉብኝቱም ለአካባቢው ማህበረሰብና በድንበር ለሚገኘው ኃይል ስለ አጠቃላይ ሁኔታው ግንዛቤ ሰጥተዋል። የሻዕቢያ አፈቀላጤዎች ታዲያ ታጣቂውን ያንቀሳቀሰው የኢትዮጵያ መንግስት ነው በማለት ጩኸታቸውን እያቀለጡት ነው። ከዚህ ጋር በተያያዘ ታዲያ አቶ ጌታቸው ረዳ ከወራት በፊት ቀደም ብለን ካነሳ ነውና ኢሳያስ አፈወርቂን በትጥቅ ለመታገል ዝግጅት ላይ ካለው የቀይ ባህር አፋር ታጣቂ ቡድን ጋር ተወያይተው ነበር። በትጥቅ ለመታገል ዝግጅቱን ለጀመረው በፕሬዝዳንት አህመድ መሐመድ የሚመራው የኤርትራ አፋር ብሔራዊ ጉባኤ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች ሚኒስትር አማካሪ ከሆኑት ከአቶ ጌታቸው ረዳ ጋር ውጤታማ ውይይት አድርገናል ሲሉ ገልጸው ነበር። የአፋር ብሔራዊ አማካሪ ፕሮፌሰር ጆሴፍ ማግኔት ከኤርትራ አፋር ብሔራዊ ጉባኤ ዳይሬክተርና ቃል አቀባይ አቶ አሊ መሐመድ ጋር በመሆን በኤርትራ ውስጥ የአፋር ችግር ጂኦፖለቲካዊና ህገ መንግስታዊ ህጎችን በተመለከተ ከወራት በፊት ውይይት አድርገዋል። የኤርትራን መንግስት ለመጣል ከሚንቀሳቀሱ ድርጅቶች አንዱ እንደሆነ የገለጸው የኤርትራ አፋር ብሔራዊ ጉባኤ ኢትዮጵያ ውስጥ ሆኖ የትጥቅ ትግል ለማድረግ በዝግጅት ላይ መሆኑን ማስታወቁ አይዘነጋም። ይሄ ቡድንም ሻዕቢያን የሚታገል ሌላ ቡድን ነው። እሾህን በእሾህ ወሳኙ የአሰብ ጨዋታ አሁን እጅግ ጥሩ ጊዜ ላይ ተገኝተናል። በውስጣችን ተሰግስገው እንደ ምስጥ ሲበሉን ለዘመናት የከረሙ ባንዳዎች ጭንብላቸውን ገልጠው አሰላለፋቸውን በይፋ አሳውቀውናል። ጠላቶቻችን ፊት ለፊት መጥተዋል። ግዙፉ የኢትዮጵያ ህዝብም ወዳጅና ጠላቱን ብሔራዊ ጥቅምና ፖለቲካውን በሚገባ ለይቷል። በብሔር ስም የከሌ ብሔር አለቀ እያሉ አንዱን ኢትዮጵያዊ በሌላ ኢትዮጵያዊ ላይ ሲያነሳሱ ጫፍና ጫፍ ሆነው ጥላቻና ጦር ሲያማዘዙ የነበሩ ሁሉ የመጨረሻው ሰዓት ኢትዮጵያ ዋነኛ ብሔራዊ ጥቅሟን አሰብን ልታስመልስ ስትነሳ አሁን በይፋ ባንዳነታቸውን ተቀብለው ጠላታቸው ኢትዮጵያ የሚላላኩት ለኢትዮጵያ ጠላቶች መሆኑን ይፋ አርገው ክተት ገብተዋል።
አሁን ከአዲግራት እስከ ሞያሌ ከቀይ ባህር አሰብ፣ አፋር እስከ አሶሳ ከኦጋዴን እስከ ጎንደር ያለ ኢትዮጵያዊ ውስጡ የሚርመጠመጠውን ባንዳና ተላላኪ ለይቶ አውቆ የውጭና የውስጥ ጠላቶቹን ለመልቀምና ወደ የቀይ ባህሯ ፈርጥ የባህር ድንበሩ አሰብ ለመትመም ፊሽካ ብቻ እየተጠባበቀ ይገኛል። ትላንት ዛሬ አይደለም። ኢትዮጵያ ነቅታለች። በማጭበርበር በማዋከብ ኢትዮጵያውያንን በማጋጨት በግብፁ ቡትሩስ ጋሊ በኢትዮጵያዊ ስም በተሰየመው መሪና በነ የካይሮ መልእክተኞቹ ሻዕቢያዎች ቅንጅት በክፍለ ዘመኑ ታላቅ ድራማ ያጣችውን አሰብ የባህር ድንበሯን ልታስመልስ ኢትዮጵያ ሁሉንም ዝግጅት አጠናቃለች። እድል ሲመጣም አንዴ ነውና ሻዕቢያም ሌላ ፈተና በራሱ ሜዳ መጥቶበታል። ወሳኙ ምዕራፍ አሁን ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም